የእመቤታችንን ስም በመጥራት የተነሳ በዙሪያ የዲያብሎስ ሰራዊት ከቦሃል። ይህም ቪዲዮ ተመልከቱት። ላይ ለተወሰነ ደቂቃ እዩትና የምንነጋገረው ነገር ይኖራል። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና ትናንትና ጁምዓ ነበር አይደል? የታይ ሰፈሮች ዋሃቢያዎች ማለት ነው። ኹጥባቸው የነበረው አዶናይ ነበር። ተሰብራቸውን ቆዩ። ሰግጥ ፈምስ መሰገጥ ምን ማለት ነው? መሰገጥ በሸሪዓው መነሻ ቃሉ ይስጊጡን መስገጥ ሰገጥዩን ከሚለው ነው የመጣው ይላሉ። አይ ዘመኑን የዋጀ ዳዒና ዳዕዋ ሰግጡ በቃ ሚንበር ላይ ወጡና ወበረካቱ። ውድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬ በድጋሚ ተመልሰን ተገናኝተናል። ዛሬ ደግሞ ያመጣኝ እንግዲህ አንድ ቪዲዮ ነው። በጣም ሰሞነኛ ሆኖ ብዙዎች እየተቀባበሉ ጭራሽ ካፍሮች ሁላ ሳይቀሩ እየተቀባበሉት ይገኛሉ ቪዲዮ። እሱም እንግዲህ የኡስታዝ ካሚል ሸምሱ ሐፊዘሁላሁ ወረዓ የሱ ቪዲዮ ነው። እሱ ቪዲዮም እንግዲህ ኹጥባ ነበረ። ያው ያለፈው ጁምዓ ኹጥባ ነበረ። ኹጥባ እንደሚታወቀው በሳምንት የሚመጣ በየጁምዓ የሚደረግ ኹጥባ ማለት ነው። እንግዲህ ኹጥባው በዚህ ሳምንት ምንድነው ሀፕን ያደረገው ነገር ምንድነው፣ ሊጠቅም የሚችለው ነገር ምንድነው፣ ሊጎዳስ የሚችለው ነገር ምንድነው በሚል ማብራሪያ ይሰጣል። በዛውም ደግሞ ምክር ይሰጥበታል ማለት ነው። ይሄ ነው ኹጥባ ማለት፣ ሌላ ነገር አይደለም። ነገር ግን ኹጥባ ማለት ያልገባቸው ሰዎች የራሳቸውን ተንተና እየሰጡበት ይገኛሉ። የምንመለከት ይሆናል። ለማንኛውም እስቲ ቪዲዮ በላይክ ጀምሩት፣ እንደዛው ሰብስክራይብ አድርጉ። እስከ መጨረሻ ቪዲዮን ተከታተሉት። ሰብራችሁን ቆዩ። ሰግጥ ፈምስ መሰገጥ ምን ማለት ነው? በሸሪዓ በቃል ትርጉሙ ባልግ፣ ድንበር እለፍ፣ ሰውን አትስማ፣ ብልግና ማለት ነው። ይህን የሚያይ ወጣት፣ ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድን ነው የምለን? በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ፣ ትውልድን የሚገል ተግባር መፈጸም፣ ንግግር መሰራጨት አለበት ወይ? በሸሪዓችን እኮ አላህ በአንድ ወንጀል የፈተነህ እንደሆነ ወኢዛ ቡሊቱም ፈስተቲሩ ነው፣ መሰተር ነው ያለበት፣ መደበቅ ነው ያለበት። يقول النبي صلى الله عليه وسلم كل أمتي معافى إلا المجاهرين أمتوچن الله ይቅርላችኋል ሁሉንም አሉ። እነማን ሲቀሩ? ደብቆ ማዕሲያ ወንጀል ሰርቶ ከዛ በኋላ አደባባይ ወጥቶ ይውልኝ ብሎ እንደ ጉራ ያንን ወንጀላቸውን የሚነዙ ሰዎች ሲቀሩ አሉ አላህ አፉ ይላቸውም አሉ። የት ነው ያለነው? ተላላቅ የሚባሉ በእድሜ የገፉ ሰዎች እንኳን ቆሞ እዛ ቦታ ላይ ለዛ ሲያጨበጭቡ ስታይ፣ ብዙ ሙስሊም ወጣቶች እዛ አይነት ትሬንድ ውስጥ ገብቶ ስታይ፣ ወዴት ነው እንደ ሀገር እየሄድን ያለነው? እንደ እስላም ስነ ምግባርኛ ትልቁ ቁንጮ ጉዳያችን ነው። الرسول صلى الله عليه وسلم ምንድነው ያሉት? إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم خلقا كان زند قرب بوتا قيامة كان متهونوت أنا زند توداجاچو አሉ። መልካም ስነ ምግባር ያለው ሰው አሉ። ሰውን የማይሳደብ፣ የማያንቋሽሽ፣ የማይዋርድ፣ ፍሑሽ ቆሻሻ ንግግርን፣ ብልግና ንግግርን የማይናገር፣ ብልግና ተግባራትና ንግግሮች በየትኛውም ነገር ውስጥ አይሆኑም ያን ነገርን ቢያወድሙት እንጂ አሉ ረሱል አለይሂ ሰላቱ ሰላም። ሐያ፣ ሕሽማ፣ ክብር የሆነ ነገር ውስጥ ካለ ደግሞ ያንን ነገርን ያሳምረዋል አሉ። እንግዲህ ታውቃላችሁ በተለይ ወደ ቲክቶክ መንደር ያላችሁ ሰዎች በአዶናይ በኩል የመጣች ሰግጥ ፈምስ የሚል ቃል ማለት ነው። ታውቃላችሁ ሁላችሁም ሰግጣችሁ መፈመስ አለባችሁ እያለ ሁሉም ሰው ሀያ እንዳይኖረው ያደረገበት መንገድ ነው። ነገር ግን እሱ በዛ መንገድ ተረድቶ ወይ ደግሞ ያንን ነገር ሐስቦ ላይሆን ይችላል። ባለፈው ማብራሪያ ሰጥቶበት ነበር። እንደውም ቀይራለሁ ብዙ ተቃውሞ ሲነሳበት እኔ ሰግጥ የሚለውን ራሱ አላቅም ብሎ ተናግሯል። በነገራችን ላይ ይሄ ነገር ከሸሪዓ አንፃር ትክክል አይደለም። መሰገጥ ለማንም አይፈቀድም።
ከሸሪዓው አንፃር ነው የምላችሁ እንደ እስልምናችን ማለት ነው። ዛሬ ላይ ይህንን ኹጥባ እየተቃወመ ያለው ሙስሊሙ ማህበረሰብ ነው። ይገርማችኋል። ሙስሊም ማህበረሰብ ነው። ለምን እንደሆነ ታውቃላችሁ? የኡስታዝ ካሚል ሸምሱ ንግግር ይሄ ሰግጥ ፈምስ የሚባለው ነገር አይሆንም ብሎ የተናገረው ንግግሩ ለምን ብዙ ሰዎችን እንዳስቆጣ ታውቃላችሁ? ብዙ ሰዎች እዚህ ሶሻል ሚዲያ ላይ ያሉት ሰዎች ሰግጦ መፈመስ በቃ አላማቸው መፈመስ ብቻ ስለሆነ ነው። አሁን ከሸሪዓ አንፃር እንዴት ይታያል ምናምን የሸሪዓውና የእስልምናው ጉዳይ የማያስጨንቃቸው ሰዎች ናቸው ይሄንን ዛሬ እያራገቡ ያሉት ማለት ነው። ኹጥባ እኮ ስለ አዶናይ የሆነ ርዕሱ አዶናይ ይላል ምናምን እያሉ በጣም እያፌዙበት ይገኛሉ። ነገር ግን በኡስታዙ ላይ አይደለም እያፌዛችሁ ያላችሁ፣ የምሬን ነው የምላችሁ፣ በራሳችሁ ላይ ነው። ምክንያቱም ጅህልና በጣም አድሮባችኋል። በጣም ጃሂል ናችሁ። ምንም ነገር አታውቁም። ዛሬ እኮ ኡስታዞች ወይ ደግሞ እሱ የሚያውቁት አይደሉም እኮ ዛሬ ላይ እሱን እየተቃወሙ አሉት። ቲክታክ ላይ ያሉ ተራ ህዝቦች ናቸው። እንኳን ሰላትን ተውት፣ ወዱ ሽሩጡ ምንድን ነው ብለህ ብትጠይቃችሁ የማያውቁት ማለት ነው። ስለ ሰላት የማያውቁት ሰዎች ናቸው። መስገዳቸውን ራሱ አላህ ብቻ ነው የሚያውቀው። ሰገጥ ምን ማለት ነው? በሸሪዓ መሰገጥ በሸሪዓው መነሻ ቃሉ ዩስጊጡን መስገጥ ሰገጥዩን ከሚለው ነው የመጣው ይላሉ። አይ ዘመኑን የዋጀ ዳዒና ዳዕዋ ሰግጡ በቃ ሚንበር ላይ ይወጡና ስገጣን ይቃወማሉ። ኡስታዞች ሁሉ ዳዕዋቸው የቲክቶክ ትሬንድ ሆነ እኮ ወላሂ። ታዲያ ዒልም ምን ጠቀመ? ሹክራን ሐቢቢ ወላሂ ትክክለኛ መልስ ነው የተናገርከው። ይሄ የጁምዓ ኹጥባ ማለት ነው። ይሄ ሳምንቱም ያዩትን ቲክቶክ እና የታዘቡትን ነገር ይሄ መልስ መስጫ እያደረጉት ነው ማለት። ብዙ ማስተማር ያለባችሁ ነገር እያለ የቲክቶክ ወሬ እዛ ላይ ቆሞ ማውራት በጣም የሚያስጠላ ነው። ሲቀጥል ደግሞ አዶናይ ይሄ የራምዚ ሪል ስቴት ቻሌንጅ ማለት ነው፣ የፎሎ ቻሌንጅ፣ እሱ ሞቲቬት አድርጎ ባያሳካው ኖሮ እኮ ሽልማቱ አይሰጣቸውም ነበር። ስለዚህ ለዚህ እንኳን ማመስገን አለብን። ከዛ ሲቀጥል ደግሞ መልስ መስጠት ከፈለክ ቲክቶክ ላይ መጥተህ መስጠት ትችላለህ እኮ። ነገር ግን እዛ መስጂድ ላይ ቆሞ እንደዚህ አይነት ወሬ ማውራት በጣም የወረደ ነገር ነው። ስለዚህ አርፋችሁ ብዙ የምታስተምሩት ነገር አለ፣ አርፋችሁ አስተምሩ። ፒስ ይመቻችሁ። እዚህ ሁለት ወጣቶች ምንም እንደማያውቁ ነው የተረዳሁት። በእነሱ ላይ የወት ድድብናን አለማወቅን ይሄ በራሱ ስግጥናን ነው የተመለከትኩባቸው ያየውባቸው ማለት ነው። እንዴት ካላችሁኝ አንደኛ እዚህ ጋር ኡስታዝ ካሚል ሸምሱ ያለው በሸሪዓ መሰገጥ ማለት በሸሪዓ ብሎ ያለውን ነገር ሰገጠ ይሰግጡ ምናምን ብሎ መስደሩን ለማምጣት መስደሩን ናህው የቀራችሁ ሰዎች ናቸው የምታውቁት። ይሁኔ ቃል ለመረዳት መስደሩን ታመጣለ መጀመሪያ ላይ ናህው የቀራችሁ ሰዎች ናቸው የምታውቁት። ነገር ግን ልጁ ማምጣት ራሱ አልቻለም። ይሄንን ለማምጣት ሀስቦ ማምጣት ራሱ አልቻለም። ሁለተኛው ልጅ ደግሞ ምንድነው ያለው? የረምዚ ሪል ስቴት እንኳን ለባቡል ኸይር ያሳካው እሱ ነው። ምን አገናኘው? አሳካ ተመሰገነ፣ አመሰገን ነው ሁላችንም ማለት ነው። ነገር ግን እዚህ ጋር ከመሰገጥ ጋር ምን አገናኘው? ሰግጦ ነው እንደዛ ጋር የረምዚ ሪል ስቴት 1 ሚሊዮንን ያሳካው ሰግጦ ነው? እንደዛ ልትልን ነው? እዛ ጋር ሰግጦ ሳይሆን ኸይር ነገር ነው የሰራው፣ አሻራ ነው ያስቀመጠው። ከዚህ ጋር አይገናኝም። አንተ ራሱ ማሰብ ባለመቻል ነው ይህንን ያገናኘው እንጂ አረ በጣም ያሳፍራል ወላሂ። እናንተ በጣም እየሰገጣቸው ነው። እዛ ኹጥባ ላይ የቲክቶክ ነገር ዓለምን ተቆጣጥሮ ያለው ምንድን ነው? ቲክቶክ እኮ ነው። ስለዚህ ቲክቶክ ላይ የተወራው ነገር ሚንበር ላይ ካልተስተካከለ፣ ካልተነገረ፣ ካልተመከረ እንደውም ምዕራብ ላይ ነው መሆን ያለበት። እስቲ እናንተ ኹጥባ ማለት ምን ማለት ነው ብዬ ቢጠይቃችሁ ምንም እኮ አያውቁም። ምንም የሚሰጡ መልስ እኮ የላቸው። ስለ ኹጥባ እየነገረው እኮ ነው። ስለ ኹጥባ ክራቴሪያ ምናምን ኹጥባ እንደዚህ መስፈርቶቹን እየነገረ ነው። በጣም ይገርማል እኮ ኹጥባ ቀጥታ ትርጉሙ ምን እንደሆነ የማያውቅ ሙራዱስ ምን እንደሆነ የማያውቅ ግለሰብ ተነስቶ ስለ ኹጥባ አደራረግ ለመናገር ስነሳና ልመክርህ ለአንተ ሐሳቡን ስሰጥ እንግዲህ ምን ትላለህ? ጃሂል ዑለማ ላይ ሐሳቡን የሚሰጥበት ዘመን ላይ ነን። ጃሂል እኮ ያለው አማራጭ ወይ መስማት ነው ወይ መቅራት ነው። ኩን ዓሊመን አው ሙተዓሊመን አው ሳሚዐን ወላ ተኩን ራቢዓ። ወይ ዓሊም ሁን፣ አስተማሪ ሁን፣ አቅሪ ሁን፣
ወይ ደግሞ ተማሪ ሁን። አንተ አስተማሪም አይደለህም ተማሪም አይደለህም። አው ሳሚዐን ወይ ደግሞ አዳማጩን በቃ ሰምቶ አድምጦ ሰምቶ የሚጠቀም እንደዛ አይነት ሰው ሁን። ወላ ተኩን ራቢዓ። አራተኛውን ባንተ ላይ ነው እየተማርናለ ነው። አትሁን የተባለውን ሆነ እያሳየን እኮ ነው። አንተ አትሁን ተብላ ነገር ግን ሆነ እያሳየን ማለት ነው። ትከራከራለህ፣ ስለማታውቀው ነገር ትከራከራለህ፣ መልስ ትሰጥበታለህ፣ ሐሳብ ትሰጥበታለህ። ስለማታውቀው ነገር ምን አገባ? ጃሂል መስማት ነው። ሐሳብን መስጠት አይችልም ምንም ነገር ምክንያቱም አቅማ ምኑን አውቀ ነው ሐሳብ መስጠትበት? ስለማታውቀው ነገር እንዴት ነው መልስ መስጠትበት? እንዴት ነው ሐሳብ መስጠትበት? ጃሂል ነው፣ መስማት ነው። እዚህ ጋር ስለዚህ ኹጥባ እያወራችሁ ያላችሁ የተቀባበላችሁ እያራገባችሁ ያላችሁ ሁላችሁም ጃሂል ናችሁ። ምንም አዋቂዎች እየተናገሩ አይደሉም። በኡስታዝ ካሚል ሸምሱ ልክ ዒልም ያሉት ኡስታዞች ምንም እያሉ አይደለም፣ ምንም እየተናገሩ አይደለም። እንዴት አመሻችሁ ልጆች? እንቅልፍ አልወስዳለኝ ታውቃላችሁ። ልተኛ ነበርና ትላንትና ጁምዓ ነበር አይደል? የታይ ሰፈሮች ዋሃብያዎች ማለት ነው። ኹጥባቸው የነበረው አዶናይ ነበር። አዶናይ ራስ አዶናይ ሰግጥ ብሎ ተሸለመ እያለ ኹጥባ ላይ ሚንበር ላይ ቆሞ እያወራ ነው። ኡስታዝ ተብያችሁ ማለት ነው። አዶናይ እኮ የሌላ እምነት ተከታይ ነው፣ ክርስቲያን ነው አይደል እንዴ? አይደለም ሰግጥ ሌላ ነገር ብሎም ይሸለም። ይሄ ምቀኝነት ካልሆነ በስተቀር እንዴት ነው አንድ ኢስላም ነኝ መምህር ነኝ ብሎ የሚል ሰው ኹጥባ ላይ ቆሞ ስለ ሌላ እምነት ተከታይ ሰግጥ አለ ብሎ የሚያወራው? እናውቃለን፣ ቲክቶክ ትጠቀማላችሁ። ነገር ግን ስለ እስልምና ክብር ቢኖራችሁ እዚህ ጋር ለምን እንዳመጣው ታውቃላችሁ? ቪዲዮ ለምን እንዳመጣው ታውቃላችሁ? ብዙ ሰዎች እንደዛ እያሉ እሷ በተረዳችው መንገድ እየተረዱ ነው ብዙዎች ማለት ነው። ምን እያሉ ነው? እሱ እኮ ሌላ እምነት ውስጥ ነው ምናምን። እሱ እኮ ሰግጥ ፈምስል እኮ ለኦርቶዶክሳውያን ብቻ እኮ አላለም። ቲክቶክ ላይ ሁሉም አለ። እውነትሽ ነው። እሱ ኦርቶዶክስ ተዋህዶ እምነት ተከታይ ነው። ነገር ግን እንዳንቺ አይነት መሀይም እንዳንቺ አይነት ደደብ ሙስሊም መሆንሽን ብቻ የሚታቂ እንዳንቺ አይነት ወራዶች ይከተሉታል። እንደ ሐዲት ነው የሱን ንግግር የሚይዙት እንዳንቺ አይነቶች ማለት ነው። ለዛ ነው ኡስታዙ ምክር የሰጠው። እንዳንቺ አይነት ሙስሊም ተብዬ እስልምና ውስጥ ስላደገ ብቻ ሙስሊም ነኝ የሚል ስለ እስልምና ምንም የማያውቅ ስለ አንድ አላህ Subhanahu Wa Ta'ala ምንም ነገር የማያውቅ እንዳንቺ አይነት ወራዶች ባይኖሩ ኡስታዝ ካሚል ሸምሱ እዛ ኹጥባ ላይ ይሄንን ርዕስ አድርጎ ወይ ደግሞ ይሄንን ምክር የሚሰጥበት ምክንያትም የለም። የሚሰጥበት ምክንያት የለም። ነገር ግን እንዳንቺ አይነቱ ወራዳ ብዙ ነው እዚህ ቲክታክ ላይ የሱን ንግግር እንደ ቁርአን አድርጎ አክሰፕት የሚያረክ ቁርአንና ሐዲስን እንኳን በዚህ ልክ በሱ ንግግር ልክ ተግባራዊ አታደርጉም እናንተ። እያየናችሁ አይደል እንዴ? እንዳንቺ አይነት ወራዶች ባይኖሩ ቲክታክ መንደር ላይ ኡስታዝ ካሚል ሸምሱ ይሄንን ኹጥባ ባልተናገረ ነበር። ነገር ግን እንዳንቺ አይነቶች እየበዙ ስለሆነ ለእንደናንተ አይነት ተብሎ ነው የኹጥባ ርዕስ የተደረገው። ርዕስም ቢሆን ማለት ነው። ትንሽ የገረመኝ ነገር ደግሞ የዚህ ሰውዬ ነው። አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዳቢሎስ ሰራዊት ከቦሃል። ይህም ቪዲዮ ተመልከቱት። ላይ ለተወሰነ ደቂቃ እዩትና የምንነጋገረው ነገር ይኖራል። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። በህይወት ዘመናችሁ መልካም ለመስራት አስቡ። መልካምነት ጥሩ ነው፣ መልሶ ይከፍላል። በተለይ በወንድሞቻችሁ አትቅኑ። በየትኛውም ሃይማኖት ውስጥ ብትኖሩ ማንንም ከዓላማው አታሰናክሉ። ይሄን መልእክት ለአዶናይ ነገሩት፣ አስተላልፉለት ለአዶናይ። ትናንትና በደስታ ስናየው ነበረ ሲስቅ ማርያም ሲል በተለያዩ መድረኮች ላይ ማርያም ሲል ክርስቶስን ከአንደበት ያለየውም ሲል እያየነው ነበር። ዛሬ ደግሞ ማንም ባወራው ወሬ ሰዎች ተነስተው በሚያወሩት ወሬ መደናገጥ፣ መፍራት፣ ወደኋላ ማፈግፈግ፣ ከዓላማ ማፈግፈግ፣ እንዲህ አይነት ነገር ክርስቲያን ከዓላማ አያፈገፍግም። አዶናይን የሚከተሉ በጣም በርካታ የተዋህዶ ልጆች አሉ። በጣም በርካታ የድንግል ማርያም ልጆች አሉ። በጣም በርካታ ወጣቶች ወንጌል ሰምተው የማያውቁ ቲክቶክ ላይ ተደቅነው የሚውሉ ወንጌልን ሰምተው የማያውቁ
የእመቤታችን የድንግል ማርያምን እናትነት የማያውቁ የእግዚአብሔርን አምላክነት የማያውቁ በጣም በርካታ ሕፃናቶች አሉ። በጣም በርካታ ልጆች አሉ። አሁን ዛሬ አዶናይን የሚከተሉ ማለት ነው። ስለዚህ አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዳቢሎስ ሰራዊት ከሆነ በቃ ሁሉም ሰገጠ ሆነ ማለት ነው። በቃ ሁሉም መሀይም ደደብ ሆነ ማለት ነው። እንጥፋ ከዛ መንደር። ወላሂ ነው የምላችሁ። እኔ በጣም ደበረኝ። በቃ ሁሉም ትልቁም ትንሹም እኩል ሆኖ ነው የሚመጣው። ምን አይነት ዘመን ላይ ነው የደረስነው? ምን አይነት ወላሂ ነው የምላችሁ። አሁን ይህ ሰውዬ ትልቅ ሰው ነው። ተመልከት ምን ከምን ጋር እያገናኘ እንዳለ። በጣም ያሳፍራል። ወላሂ ነው የምላችሁ። በጣም ያሳፍራል። በእስቲ አሁን ኡስታዝ ካሚል ሸምሱ በአዶናይ በምኑ ነው ምቀናው? እስቲ ምኑ ነው የሚያስቀናው? እስቲ ኡስታዝ ካሚል ሸምሱ ማለት በጣም ሌክዠሪ ቤት ውስጥ የሚኖር የራሱ ቤት፣ በጣም ሌክዠሪ መኪና የሚነዳ የራሱ መኪና የሚነዳ ሰው ነው። በምኑ ነው የሚቀናው? ቆይ ኡስታዝ ካሚል ሸምሱ አዶናይ። ሌላኛው ደግሞ ብዙ እሱን የሚከተሉ ብዙ ተዋሂዶ እምነት የሚከተሉ ብዙዎች አሉ። ብዙ ስለ ወንጌል ሰምቶ የማያውቁ ስለ ማርያም ሰምቶ የማያውቁ ብዙ ሕፃናቶች ብዙ ሰዎች አሉ ብሎ እየተናገረ ነው የሰውዬ። ከአዶናይ ነው የሚሰሙት። ታዲያ አዶናይ አንድም ጊዜ አንድም ቀን ስለ ወንጌል ስሰብክ ሰምታችኋል ወይ? አንድም ጊዜ ስለ ማርያም አስተምሮ ያውቃል ወይ? አስተማሪ ነው ወይ? እሱን የሚከተሉ ወንጌል ሰምቶ ምን አይነት እንደዚህ አይነት ትልቅ ከሚመስሉ ሰዎች እንደዚህ አይነት ወራዳ ወሬ እንደዚህ አይነት ተራ ወሬዎችን ስንሰማ በጣም ያሳፍራል። የምሬን ነው የምላችሁ። በጣም 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 እንዴ ዲያብሎስ ምናምን ተሰብስበዋል። በጣም ይገርማል። እንግዲህ ይሄንን እንደ አጀንዳ አድርጎ ደግሞ ወደ ሌላ ነገር በሌላ መንገድ ወስዶ ኦርቶዶክስን ስለሚጠሉ ምናምን እንደዚህ ነው የሚሉት። ደግሞ በጣም የሚያሳፍር ነገር ነው። ይህን ይመስላል እንግዲህ ውድ ቤተሰቦች፣ እናንተስ እንዴት አገኛችሁት? ቪዲዮን እንዴት አያችሁት? እስቲ ሀሳባችሁን በኮሜንት መስጠት ትችላላችሁ። እንግዲህ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።